ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። የመዳም ቅመሞችዬ ይሄን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን መልእክት ሁላችሁም አዳምጡ። አረብ ሀገር ያላችሁ ሁላችሁም አዳምጡ። ለሁላችንም መልእክት ነው። ኢሳም ሀበሻ ያስተላለፈውን መልእክት በጥሞና አዳምጡት ማለት ነው። ይሄንንም ደግሞ ያለበት ምክንያት እሱ ሁለት እህቶቹ አረብ ሀገር ለ8 አመታት ኑረው ሲገቡ ለእናታቸው ቤት ገዝተው እነሱ ግን እቤት አጥተው በክራይ ቤት እየተሰቃዩ እንዳሉ በማየት ነው። ከእህቶቹ የተነሳ ነው ይሄን ምክር የሰጠን። እናመሰግናለን። እንደሱ አይነት ወንዶችን ብዙ ያብዛልን። እስኪ የሚለውን ነገር አብረን እንስማ። እኔ መጨረሻ ላይ ልምጣ። እወዳችኋለሁ። አብረን እንስማ። እስኪ አዳምጡት ምን እንደሚል ትማሩበታላችሁ። ላይክ አርጉ፣ ሼር አርጉ፣ ተማሩበት እህቶቼ። እዚህ ባይዘው ሁሉም ሰው ወዳጅ ብር ከሌለ ይቻላል መሰላችሁ። አሁን የተላለፈ ነው። ለወንድ ብር ትልካላችሁ፣ ወንድ ጋር ትንከባከባላችሁ ምናምና በደንብ ነው የምንረዳችሁ። ባይዘው እናንተ ከእድሜ ጋር ትዳር እንዳያመልጣችሁ ትዳሬ ብላችሁ ነው የሆነ ሰው የምታግዙት። ወላሂ ብሬ ነው። ትዳር ይሆነኛል ልጅ አገኛለሁ እዚህ ከጎንም ስራ እየሰራው እሱም እየተንከባከብኩ ብላችሁ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ አስባችሁ ገንዘባችሁን ትልካላችሁ። ይህ ወንድ አላህ ፈር ያስበላህ። ወላሂ ለአዚም አረብ ሀገር ሴት ጠብሰ ብር የምታስልክ ወንድ አላህ ፈር ያስበላህ። ሲጀመር ደግሞ ሰው የሆነ አይቻላቅም። እኔ ከአረብ ሀገር ሴት እንደሽ እድሜ አልፎት መውለድ ሲከብድሽ ምናምን ይህ ሁሉ ላይፍ የተከፈለላቸው ወላጆች ማለት ነው። የወላጅ ሀቅ እየበሉ አለ። ወላጆች ስላንቺ አያገባቸውም። አንድ ልጅ እንኳን ብትወልጅ ኖሩ ይሉሻል። ያኔ ለእነሱ እየለፋች እንደነበረ አያውቁም። ወላሂ በጣም 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 ትንሽ ወላጆች ናቸው። ነይና እዚህ አግቢ ይቅርብኝ፣ ችግር የለም እዚህ አላህ ይረዝቀናል የሚሉት ትንሽ ወላጆች ናቸው። ወላሂ ከሌለ ይች ያለፈባት አሮጌት ነው የምትባል ቤተሰብሽ ራሱ ወላሂ አሰባችሁታል። 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን አመት እኮ ለፍተሻል። አብረሽ ከነሱ ጋር የድህነት ሆኖ ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው። አንቺ ቀልጠሽ ማለት ነው። ስለዛ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬት እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ። እና ለራሳችሁ ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው፣ አንድ ልጅ ብዙ ነው። እዚህ መታችሁ ቤታችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት፣ እንደውም አባት ይሻላል። አብሶ እናት ብር አይበቃትም፣ ወላሂ አይበቃትም። በቃ 10 ሺህ ብር ብትልኪም ትናንትና በ10 ብር የኖረችውን ኑሮ ዛሬ እንደዛው በ10 ሺህ ብር ትኖራለች። 100 ሺህ ብር ብትልኪ በ100 ሺህ ብር ትኖራለች። 200 ሺህ ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል። አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉ። ለራሳችሁ ኑሩ እሺ፣ ለራሳችሁ ኑሩ። ወላሂ ለአዚም ለራሳችሁ ኑሩ። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣ እኔ ለምሳሌ ሚሊዮን ፎሎወር አለኝ፣ ይመጣል ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? አፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሆኑ እንጂ እናንተ እንደዚህ ያደርግላችሁ ምናምን። አንቺ ብትታመሚ ማን ይሰበስብልሻል? እኔ ፌመስ ነኝ ወይ ታዋቂ ነኝ ወይ ታቦኩኝ በእናንተ አንኩላሊት የሆነ ነገር ሆነ እርዳታ መጥቼ ጠየቅኩኝ ወይ እኔ ሳም እኮ እንደው ነበር ብለሽ ትረጂኛለሽ፣ ታከማለሁ፣ እኖራለሁ። የሆነ ነገር በሆን ትረጂኛለሽ፣ ታከማለሁ። አንቺ ማን ይረዳሽ? እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው ማወራችሁ ዩቲዩብ ላይ ምናምን ኢሳምና ኢክራም ተጋቡ፣ በጣም ነው የምንወዳችሁ፣ በጣም እኮ ነው የምናከብራችሁ ምናምን የምትሉ ሰዎች እስኪ ነው ብትታመሙ እናንተ ማን ይደርስላችኋል? በአላህ ወላሂ ምሬ ነው። ማን ይደርስላችኋል? እና ለራሳችሁ ኑሩሽ።
ወላጅ ብር አይበቃው። ሰማችሁ? እናት በፊት ትዝ ይላችኋል፣ ህፃን እያለን አባታችን ከየት አመጣው እንዴት አመጣው አያገባንም፣ ግን የኢድ ዕለት የበዓል ጊዜ ልብስ መግዛት አለበት ምናምን፣ ካልገዛልን ደግሞ እናኮርፋለን። እኔ እኮ አቶ ተቸግሮ ነው። እና ወላጆች ምንድን ነው ሲያረጁ ወይ ትልቅ ሲሆኑ ልጅ ይጣ ይቸገር ማዳም ቤት 100 ድስት ትጠብ አንድ የማዳም ወንድ ጠብሳ ታገኝ ዘይዶን ኪራ አያገባቸውም። ብር ላኪ ብቻ ነው። ብር ላኪ ችግር፣ ብር ላኪ ችግር። የሰው ልጅ ብር አይበቃውም። እና የምመክራችሁ ነገር ለራሳችሁ ኑሩ። ቤተሰብ ላይ አንዳንድ ጊዜ ጨከን ማለት ግዴታሽ። ወላሂ ምሬ ጨከን ማለት ቤተሰብ። እሺ ቤተሰብ እንደሰማችሁት ማለት ነው መግቢያ ላይ እንግዲህ ይሄ ከኢሳም ሀበሻ የሰማችሁትን መልእክት ከኢሳም መልስ ማለት ነው። ምንስ ተሰማችሁ? ምንስ ትላላችሁ ማለት ነው። እና ይሄ ምክር እውነት ነው፣ ውሸት አይደለም። ሲጀመር ብዙዎቹንም አይተናል፣ እኛ አንማርም እንጂ። በቀደም ለታ የሰራውላችሁ እህታችን እንግዲህ የገዛ ባሏ 3 ልጆች ወልዳ አገር ቤት አስቀምጣ ስትቀልበው ልጆቹን ስታስተምር የቤት ኪራይ ስትከፍል የኩላሊት በሽተኛ ሁና ስራ አቁም ያለው አሁን የለኝም ስትል ብር ላኪ ሲላት እንግዲህ አንቺ እረኛ፣ አንቺ ግማታ፣ ምን ያልተባለችው ጉድ አለ። ስድቡን ሰምታችሁ አላስገብቼላችሁ ማለት ነው። ያልሰደባት የለም አንቺ ገረድ እያለ ሙልጭ አርጎን የሰደባት የገዛ ባሏ 3 ልጅ የወለደችለት። እና የሁላችንም እጣ ፋንታችን ይሄ ነው። ትክክል ነው የሂሳም ምክር ትክክል። እኛ እድሜያችን እዚህ እየቀለጠ ነው፣ እየሄደ ነው። ስንት እህቶቻችን ናቸው በእንደዚህ በወንድ እየተበሉት ማለት ነው። ስንት ጨካኞች አሉ። እኛ ወንዶች በሉን ምናምን የሚባለው ነገር ነው አይደል? ሚዲያ ላይ ግን ወላጅ የሚበላቸው ስንት አለ፣ ቤተሰብ የሚበላቸው ስንት አለ። እና ለነሱ እውነተኛ እድሜያችን እየሄደ እየተቃጠልን አስባችሁታል? ቁርሳን በላ ምሳን በላ በሰዓታችን ሰዓት አናቅ በሙቀት እየተቃጠልን እዚህ በረሃ ላይ ለነሱ እየቀለጥን እንደ ሻማ እያበራን ማለት ነው። መጨረሻችን ይህ ነው የሚሆነው ማለት ነው። እናት ብር አይበቃትም ብሏል። ትክክል፣ አይበቃቸውም እናቶች አሁን ላይ። ድሮ በችግር ሲኖሩ የነበሩት አንድ ከተናገረው ነገር ውሸት የለም። በጣም ረጅም ነው። እኔ ትንሽ ደቂቃ ነው ያመጣውላችሁ። ምንም አልዋሸም። ይሄ ልጅ እውነቱን ነው ያለ እና ይሄ ሁሉ ነገር አሳልፈን እኛ ግን ዛሬ ላይ ማለት ነው አንድ ነገር ስንሆን ስንቸገር እኛ በእናንተ ታወቀን ብሏል። እውነቱን ነው። እነሱ ኢትዮጵያ ያሉ ፌመሶች የአረብ ሀገር ልጆች ነን ያፈመስ ናቸው። እኛን እነሱን ቪዲዮ እያየን እነሱን ላይክ እያደረገን እየኮመትን ቁጭ ብለን እነሱን ፈጠን እያየን፣ ምክንያቱም ምንም መንቀሳቀሻ የለንማ የሆነ ነገር ካላየን ሚዲያ ላይ ማለት ነው። ለዛ ብለን ማለት ነው እነሱ በእኛ ይጠቀማሉ፣ እኛ ግን አንጠቀምም። እየተጎዳን ያለ ነው። እኛ ኢትዮጵያን እየጠቀምን ያለ ነው፣ ስደት ላይ ያለ ነው። እኛ ግን እየተጠቀምን አይደለም። የቡታጅራዋን ልጅ ማስታወስ፣ ያን የወሎ ልጅ ማስታወስ፣ እችኔ በቀደሟን እናት ማስታወስ እንችላለን፣ ግን አንማርም። የአረብ ሀገር ሴቶችና በተለያየ መንገድ የምንመከረውን ምክር እንስማ። ትክክል ነው ያለው። እናንተ እድሜያችሁ ሂዷል። ባል ማግባት፣ ፍቅር ማግኘት ትፈልጋላችሁ፣ ከዛ መውጣት ትፈልጋላችሁ። ስትመጡ ግን ባልም ሁሉም ነገር ክደት ሆኖ ነው የሚጠብቃችሁ። እንደዛ ነው የሁላችንም መጣ እያየን ያለ ነው ሚዲያ ላይ። በተለይ አረብ ሀገር ይሄ ነው። ሌላ ነገር ምንም ነገር ቻንስ የለም። ሄደች አገባች ይባላል፣ ወርሷት ይጠፋል። ወይ ሚስት አለው ወይ ልጅ አለው። ይሄ በስልክ ሲወራ የነበረው ፍቅር የነበረው ሞት ሁልሽ ፈነዳውልሽ የሚባለው ነገር ሁሉ ውሸት ሆኖ እንደዚህ እንሆናለን። ስለዚህ እስኪ እንማር፣ እስኪ በደንብ እናዳምጠው፣ እስኪ ልብ እንስጠው ማለት ነው። እኛ እርስ በርስ ስንመካከር ስንነቃቀፍ ነው የምንታየው። ሰዎች ደግሞ ሲመክሩ እስኪ አሀ ብለን እንስማ፣ እስኪ ልብ እንበል፣ እስኪ እናስታውስ፣ እስኪ እናስተውል። እህቶቼ የምሬ ነው ምለው። እኔ አሁን ላይ ዝም ብዬ አይቼ ምርር ብሎኛል ከምላችሁ በላይ ማለት ነው። ማለትም አየሁት ሁሉን ነገር። መጨረሻችን በቃ ይሄ ነው የሚለው ነገር ነው የመጣልኝ ማለት ነው። ለምን እንደማንማር አላቅም፣ ለምን ሰው እንደማንሆን አላቅም፣ ምን እየነካን እንደሆነ ማለት ነው። መቼም አንማርም አረብ ሀገር ያለን ልጆች መቼም ሁላችንም ያው ነን። ለምን እንደሆነ ብቻ ባላቅም መቼም አንማርም፣ መቼም ልብ አንገዛም ማለት ነው። እግዚአብሔር ልቦና ይስጠን ማለት ነው። የእውነት ብዙዎችን ልብ ያደማል፣ ብዙዎችን የሚያምነው። እዚህ ጋር መጣውላችሁ ትርንጎን ኢዋት መንታ ልጅ በቤቷ አስረግዟት
አግብቶ በሷ ላይ በቤቷ ሴት ሲያመጣ ከዛም አልፎ ተርፎ እንግዲህ የኢትዮጵያ ሕዝብ እችን ልጅ አንስቷታል። ትርንጎን ታስታውሳላችሁ። እችን አረብ ሀገር ተሰቃይታ የሄደች ልጅ ናት። መልሳ መሲ ጋር ቀርባ እንደገና ሕዝብ ረዳት። 2 ልጅ ይዛ እየተሰቃየች እያያችሁ ነው። ምጥ እንኳን ይዟት ና ስትል አልመጣላትም። እና እነዚህን እናስታውስ። እሱ ከመከረን እኛ እነዚህ እናስታውስ። እውነት የትርንጎን አሁን 2 ልጅ ይዛ እንዴት እየተሰቃየች እንደሆነ አይታችኋል፣ ቪዲዮ እየሰራች። ስለዚህ ኢሳም አበሻ የመከረንን ምክር እንደ ምክር እንውሰደው፣ በደንብ አድርገን ጆሮአችንን እንስማው። እና ትክክል፣ እሱም በእህቶቹ ነው። 2 እህቶቼ እኛ የእህትነት ጣም አናቅም አለ። እኛ ህጻኑንን እኛን ለማስተማር ተሰደዱ አለ። ለ8 ለ7 አመታት ለፍተው እዛ ተመልሰው ሲመጡ ለእናታችን ቤት አላት፣ ቤት ገዝተዋል፣ ቤት ሰርተዋል። እነሱ ግን ክራይ ቤት ነው ያሉት እና ያው ችግር ላይ እንዳሉ ከነሱም አይቶ ነው ለእኛ እየመከረን ያለ። ስለዚህ እንስማ። እውነት የደረሰበት ያውቃል። ብዙዎቹንም እያየን የቡታጅራ ልጅ ምንድን የተባለችው እንደለመድሽው ልሸቀለሽ ቢን የተባለችው አይደለ? ሸቀለሽ ቢን እንደለመድሽውን ሸቃላ ስትባል ነው ራሷን አጥፍታ የተገኘችው። ስንቶቹን እና እንማር፣ እንስማ፣ ምክር እንስማ፣ እሺ እንበል፣ ራሳችን ትምህርት እንውሰድ እና የራሳችንን ህይወት ራሳችን እንኑር ማለት ነው። ከትርንጎ መማር እንችላለን። ትርንጎን በገዛ ገንዘቧ እሱን ብላ ሂዳ በሷ ላይ ሌላ ሴት ነው ያገባ። ምጥ እንኳን ይዟት ሆስፒታል ያልገባ ነው። አባት ነኝ ያላለ ነው። ያላትን ንብረት ሁሉ እንደዚህ አድርጎ ጉድ የሰራትና ከነዚህ ብንማር ላችኋለሁ። እወዳችኋለሁ። ሰላማችሁ ይብዛ ባይ። ያው በዛውባችሁ እንግዲህ ያው እኔም አንዳንዴ ስሜታዊ ሆናለሁ ማለት ነው። ከማየው አንጻር ነው ማለት ነው። ይቅርታ። ምክንያቱም የማየው ነገር ይገፋፋችኋል ስሜታዊ እንድትሆኑ ማለት ነው። ለዛ ነው እና ብዙዎቻችን መማር ስላለብን እንማር፣ እርስ በርስ ምክር እንስማላችኋለሁ። ሰላማችሁ ይብዛ። እወዳችኋለሁ። ለራሳችሁ ኑሮ። እኛ ምንም የለንም ከኛ ውጭ።